ኢራን የ7000 ዓመት ስልጣኔ ያላት ናት። እሺ አቡሺ የቆየ ስልጣኔ ብቻ አይደለም። እስራኤልን ሲመታ ያየኸው ሚሳኤል ኳታርና ሳውዲ አረቢያ ላይ ካረፈ አይተርፍም። የሚሳኤሉ ፍጥነት የእስራኤል ኤር ዲፌንስ ሲስተም ከሚቆጣጠረው በላይ ሆኖበታል። አቤቱ ጌታዬ ይኸውልህ ከተመታ በኋላ የሚነሳው ይታያል። አየውፍ ከመታው በኋላ ሚሳኤሉ ከመታው በኋላ ኤር ዲፌንስ ሲስተሙ ይነሳል፣ አክቲቬት አድርጋ። ይሄ አይረን ደግሞ ማለት ነው እስራኤል። ኢራን ገና ልክ እስራኤል እንደመታች ያሉትን ተመልከቱ። አሜሪካ ምናለች? እኔ እጄ የለበትም፣ እኔ ልደበድብሽ እንደሆነ ወሬ ሰምቻለሁ፣ ነገር ግን እጄ የለበትም፣ እኔ ምንም ውስጥ እቅድም ውስጥ ምንም ውስጥ ደሞስ የለበትም፣ እንዳትነኪኝ። አሜሪካ ነች። የፍርሃቷ መጠን ነው የሚያሳየህ። የኳታር መንግስት እስራኤልን ማውገዝ የጀመረው ፊት ለፊቱ ያለው ዕዳ ስላየ ነው፣ ኢራን ስለፈራ ነው። ኳታር ውስጥ በሚድል ኢስት ትልቁ የተባለው ቤዝ ያለው ኳታር ነው። የአሜሪካ ቤዝ አለ እዛ። ያለው ቤዝ እኮ ነው ኢራን እየሰለለ ለእስራኤል መረጃ የሚሰጠው። ኢራን ፊት ለፊት ነው ያለችው። ኢራን አፍንጫ ስር ነው ያለችው። ኢራን በወንጭፍ ልትመታ ትችላለች እንኳን በሚሳኤል። እኔ የገረመኝ የቱ ነው ካልክ ወፉ ከሁሉም በላይ የገረመኝ የመኖች እስራኤል በቦምብ ስትጋይ ልክ እንደ እግር ኳስ ወፉ ልክ እንደ እግር ኳስ ልክ እንደ አርሰናልና ማንቸስተር ጨዋታ ትልቅ ስክሪን አውጥተው ያውላ የሚሳኤሉን ጨዋታ ተመልከት። ሂዝቦላን መትቻለሁ፣ ሐማስን አድቅቄያለሁ፣ የመንን ቀጥቅጫለሁ ብለህ ትችላለህ። ኢራን ጋር ስደት ቆማለባት። አሜሪካ ጋር እየተነጋገረ ያለውን የኢራን መንግስት ልክ እንደ ቀድሞ ከስልጣን ልታስወግደውና የራስን ሹመኛ ወገን መልሰህ ልትሾመው ከሆነ እንደ ቀድሞ ተላላኪ መንግስት ኢራን ላይ ልትጭን የምታስብ ከሆነ ለአንድ ሰሞን ሊመስል ይችላል እንጂ ቀጥሎ የሚመጣው መንግስት አሁን ካለው የባሰ ነው የሚሆነው። ኢራን ላይ የሚሆነውን አይቼ አገር እችንም አልፈናታል አልኩኝ እኔ ለራሴ። ዶናልድ ጄ ትራምፕ የዛሬ 5 ዓመት እችኑ ብሎን ነበር ለኛ። ህዳሴውን ግድብ እኮ ነው ያፈነዱታል፣ በቦምብ ይደበድቡታል የሚለን እንደውም ካላመንከኝ ስማው ወፍቲ And they'll end up blowing up the dam, and I said it and I say it loud and clear, they'll blow up that dam and they have to do something because they could have stopped ብሎ ዛት ዳም አንዳንድ ጅል ሰው ግብጾች ኢትዮጵያ መተው ቦምብ ስላላፈነዱ የትራምፕ ምናምን ነገር ዝም ብሎ ከንቱ ነገር ይመስላል። 15000 ታጣቂ ሱዳን ወስደው አሰልጥነው ግብጽ መልሶ አስገብቶ 15000 ወፉ የሶማሊያ ጦር ኳያሽ ነው። 15000 ጦር ማለት እኮ በአንድ ሀገር ውስጥ መፈንቅለ መንግስት ብቻ አይደለም እኮ አማጺ ቡድን ሆኖ ተዋግቶ አሸንፎ ምናምን። ወያኔ ራሱ እኮ ለስንት 15000 ጦር ነበር። 50000 እኮ የሞላው ከሀውዜን ምናምን በኋላ እስከ 1981 እኮ 15000 ጦር አልነበረም። ግብጽ ግን 15000 ወታደር የት ወስዳ ሱዳን ወስዳ አሰልጥና ምን ላይ አውለዋለች? የህዳሴውን ግድብ ግንባታ ለማደናቀፍ አውለዋለች። ኢትዮጵያ በምንም አግባብ የውጭ ኃይል ወሮ እንደማሸነፍ ያውቁታል። ስለዚህ ያለው ብቸኛ አማራጭ ይሄው እስራኤል ናት። ለምንድን ነው ሌላው ምድር ይመጡ ሁሉም ይሉላል። ኢትዮጵያን ግን የሚያውቁት የኢትዮጵያ ጠላቶች የሚያውቁት መሰረታዊ ነገር ምንድነው ብለህ ካልከኝ ያለ ውጭ ኃይል ወረራ ማነው ያለ ውስጥ ያለ ቅጥረኛ ያለ አስካሪ ያለ ባንዳ ኢትዮጵያ ማሻነፍ አይቻልም። ስለዚህ ባንዳ መቅጠር ግዴታቸው። ከሀገር ውስጥ ቅጥረኞች ከሀገር ውስጥ ጽንፈኞች ጋር የምናደርገው ጦርነት ከውጭ ኃይል ጋር ከምናደርገው ተለይቶ አይታይም። ምክንያቱም እነዚህ ሀገሮች ያሉ ጽንፈኞች በሙሉ የውጭ ተላላኪዎች ናቸው። እሺ ለምን በዛ ኢትዮጵያ ውስጥ ብለህ ስትለኝ ቅጥረኛ በዛ ብለው የሚሉት የተለየ ነገር ሆኖ ሳይሆን በቃ ኢትዮጵያን ማሸነፍ የምትችለው በውስጥ ቅጥረኛ በራሳቸው በኢትዮጵያ ነው። እኔ ሁሌም የሚገርመኝ ወያኔዎች በመረጃ ስህተት ናቸው፣ በምን ደረጃ ስህተት ናቸው፣ በሁሉ ነገር ስህተት ናቸው። ውጊያ ላይ ጎበዝ ናቸው። ወያኔም ሲዋጋ ጀግና ነው። እሺ አላማ ስህተት ነው ምናምን ስህተት ከሚለው በተረፈ ወያኔ ሲዋጋ እንዳንበሳ ነው የሚዋጋው። ይሄንን መካድ ቂልነት ነው፣ ራስን ማጋነን ነው፣ ውሸት ነው። ጎበዝ ተዋጊዎች ናቸው። የተሸነፉት መርህ ስህተት ስለሆነ እና ዛዘር ሳይድ ገጠማቸው ሌላ ጎበዝ ተዋጊ ስለሆነ እነዚህ ወያኔ ተዋጊዎች ሱዳን ገብተው መፈንቅለ መንግስት ያደርጉ ይችላሉ። በነገራችን ኢትዮጵያኖች አውሬዎች ናቸው። በዚህ ጉዳይ ሲነሳባቸው እንትናችን ነው አሉ ነው ስሪታችን ይመስለኛል። የነጻነት ምን ይሄ አርበኝነት ጀግንነት ምናምን ስሜት ሁሉም ውስጥ ያለ ስለሆነ ልለ የፈለኩት የውጭ ጠላት ከመጣ ተስካር ነው የሚነፉልህ። ኦኬ በሁሉም አቅጣጫ። ነገር ግን ጀግና ስለሆነን
የአርበኞች ሀገር ስለሆነ የጀግኖች ሀገር ስለሆነ ያን ጀግና ልታሸንፍ የምትችለው ከውጭ መጥተህ በራስህ ሳይሆን ሌላ ጀግና እዛ ውስጥ ያለውን ሰው በቅጥረኝነት ቀጥረህ ነው። ወይ በጎጃም ወይ በትግራይ ወይ በሶማሌ ወይ በአፋር ካልሆነ በስተቀር ኢትዮጵያ ውስጥ ገብተህ በራስህ ነጭ ወታደር ሌላ ሀገር ወታደር ኢትዮጵያ ገብተህ ልታሸንፍ አይቻልም፣ አይታሰብም። ስለዚህ የግድ ቅጥረኛ ይቀጥላሉ ነው። ፊልድ ማርሻል እኔ ቅጥረኛ ሀገር ይበዛል ብለው ሲሉ አዎ እንግዲህ ምን ታደርገዋለህ? የጀግና ሀገር እየመራ ስለሆነ ሳትወድ በግድ የቅጥረኛ ይበዛብሃል፣ ይሄን ያዘው ነው። ከዛ እንግዲህ ይታይ ነው። አንድ ፊልድ ማርሻል ምንድን ነው ያልገባው? ለምንድን ነው የምልህ እኛ ይገባል። በቃ ይሄ ቅጥረኛ ይበዛብናል ብሎ ሲል አንድ አንተ ራስህ አርበኛ ስለሆንክ በአንድ ፍጹም ትጸየፋለህ። ቅጥረኝነትን በጣም ስለሚጸየፍ ትንሽም ቢሆን ያስጠሉታል፣ ትንሽም ቢሆን ይጸየፋቸዋል፣ ትንሽም ቢሆን ያወግዛቸዋል። አንድ ሁለተኛ የጀግኖች ሀገር ስለሆነ ሀገር የግድ ቅጥረኛ ይቀጥላል። ቅጥረኛ የውጭ ከቅጥረኞች ጋር የምታደርገው ጦርነት ከውጭ ሀገር ከምታደርገው ተለይቶ አይታይም። ፊልድ ማርሻል እኮ መሳይ ኢንተርቪው ያርጉታል ራይት። እኔን እንደሚያይ መሳይንም ያወላል እና ግራ ይገባዋል። ሰው እንዴት እንደዚህ ሊገለበጥ ይችላል ብሎ ማለት ነው። ደብረጽዮንም አንድ ቀን አናግሮታል ፊልድ ማርሻል ምንም ምን እኮ ኤርትራ አንድ ከኤርትራ ጋር የሚገናኝ አንድ ሰው ካለ እቀጣለሁ አሁኑኑ አሳየኝ ብሎ ፊልድ ማርሻል ሲል ፊልድ ማርሻል ከጠረጴዛቸው ስር መዘዝ አድርጉና ወረቀቱን እነሆ ያሉ ፊቱ አስቀመጡለት። ደብረጽዮን ራሱ የፈረመበት ወረቀት። ማን ነው የሚቀጣው? ራሱ ደብረጽዮን ማለት ነው። ኩምሽሽ ሲል አዩት። ማን ነው ያኔ ሻዕቢያ ጋር የተገናኘው? አሁን ቀጣው ብሎ ሲል ራሱን ያዘዛቸው ደብረጽዮን ነው። ሰው እንደዚህ ሲገረባበት ግራ ይገባሃል። አርበኛና ባንዳ አይግባቡ ፈጽሞ። ይኸውላችሁ አርበኛና ባንዳ የሚሆኑት ምን መሰለህ? ፍጹም የእሴት እና የባህሉ ልዩነት በጣም ተቃራኒ ነው። አንድ እኔ ሞቼ ሀገር ይደግ ህዝብ ዳን የሚል ነው ወታደር። በቃ ፊልድ ማርሻል ያን አምኖ ያን ተቀብሎ ያን ይዞ ነው ሲደርሱ ያለዛ አሁን ሀገር አይመራ ወታደር አይታዘዝም። እንደዛ በዚህ አካሄድ ነው የሚሄደው። እንትና ደግሞ ምንድን ነው የሚያስበው? ባንዳ ደግሞ ምንድን ነው የሚያስበው? ሀገር ሸጬ እኔ ልኖር ነው የሚለው። ህዝብ ሸጬ እኔ አይደለም። ሁለቱን ታስማማቸዋለህ። እና ፊልድ ማርሻል እኔ እንደዚህ ሀገር ሲል የተለየ ነገር ሆኖ አይደለም። በቃ የባንዳን ባህሪ አንድ ባንዳ ቢኖር አይዋጥለት። እኛ ሚሊዮኖች ነን። እነሱ ደግነቱ ትናንትና ያለው ደግነቱ ባንዳው ትንሽ ናቸው። ግን ትንሽ መሆኑ ያንገፈግፈዋል። ለምን መሰለህ? ባንዳነት እጅግ በጣም ጽዩፍ ነገር ነው። ሳይውት ጽዩፍታል። ለምን ካልከኝ ቨርቹን ነው እሴቱን ነው። እኔ ሞቼ ኢትዮጵያ ትኑር ነው የሚለው አንደኛው። ሌላኛውስ ኢትዮጵያን ሸጬ እኔ ልኖር ነው የሚለው ባንዳው። አየው ይሄ ሁሉ የሚደባለቅባቸው ፊልድ ማርሻል ለምሳሌ አያውቅም። በቃ አያውቅም ስልህ በቃ አርበኛ ሆነ ለፍተህ ሀገር መርተህ የምታየው ከሆነ የባንዳ ባህሪ አይገባም። ህይወት መስዋዕትነት ከፍዬ እንዴት መኖር አለብኝ ብለህ የምትል ከሆነ እዚህ ጋር እኮ ባለፈው አቅርብ ያለና እዚህ ጋር የሚያወራው መሰለህ ተላላኪ ነው ትክክል ላኪ ነው በሚለው ይከራከሩላል። ባጫ ተባረዋል ብሎ ያለው ሰውዬ እኮ ባጫን አባሩት ብሎ ያባረረው ሰውዬ ጀነራል ባጫን ማለት ነው። ማን የነገረን? ጀነራል ዮሐንስ። አበባው ተባረዋል ብሎ ያለው ሰውዬ አበባውን ባጫን ምን ጠራርጎ ያባረረው ሰውዬ እኮ ነው። እነ ጀነራል ባጫን እድሜያቸው ሳይደርስ ምናቸው ሳይደርስ ከመዛ ጠራርጎ ያባረረ ሰውዬ ጫካ ገብቶ ሲዋጋ ጦርነት አስነስቶ ሰሜን ዕዝን አስመጥቶ ሲይዘው ቆሻሻውን አጥቦ ልብስ አልብሶ በክብር ክንድና ክንዱ ይዞ አመጣው። አሸናፊ ሰው እንደዛም ታደርገው ትንሽ ስትሆንስ ትገለዋለህ። በለውና እዛ ገደለው። ልክ እንደ ሻዕቢያ እንደዛ እንደገደለው አላ ገለው መምጣት ያደርግ ነበር ነው። አሸናፊ ሰው ምንድነው ታደርገው? በቃ አሸናፊነት ማለት አንዱ ይሄ ነው። እሺ ለፊልድ ማርሻል ግራ የሚገባው ነገር መሰለህ? በቃ እንደተሸነፍ እዛ እጅ ላይ መጣ አይደል? ግራው ደካለ እዛ እስር ቤት አስገባለ። ይሄ ሰውዬ በ81 ዓመቱ እዚህ ከሚሞትብኝ ነፍታው ብለህ ለቀቀዋል። ሄዶ ከአቅሙ ያው ፊልድ ማርሻል ምንድነው አያውቅም። ስትሬት ነው የሚሄደው ማለት እኔ አይገባኝም ቅጥረኛ ምናምን ብሎ የሚለው እዛ ነው። ለምን ሰው አንዴ በቃ ሄደ፣ ከዛ ከተሸነፈ፣ ከዛ ከተማረከ፣ ከዛ ይቅርታ ብለህ ከወጣ ቁጭ ብሎ አልፎ ኑሮውን ይኖራል ብሎ ነው የሚያስበው እሱ። አባቴ በዚህ እድሜው ዞሮ ሲመጣ ለፊልድ ማርሻል ከአቅሙ በላይ ነው የሚሆንበት። በቃ ከጭንቅላቱ በላይ ለምን እኔ አይገባኝም ማለት ከዛ ለምን ተመልሶ ለውርደት ሰው እንዲህ እድሜ ልኩን እየተዋረደ ቪሽየስ ሰርክል ሲገባ ብሎ አስብ። ኦኬ ጀግና አንዴ ከተሸነፈ ጀግና ከሆንክ አንዴ ከተሸነፈ ሽንፈትን ተቀበለ ስታትን ተምረህ እኔ ሰራው ስህተት ለሌላው አልፈን ብሎ ይሄዳል። በቃ ለሌላው አይተርፍ። የመጀመሪያ መጣ አሁን ይሄ ሰውዬ ማለት ነው ሄዳል። እድሜ ልኩን ኖራ ይሄን ስንት ነገር አደረጋል። ያዘው አይደል? ተማረካል። ይቅርታ አደረግለ ፈታው አይደል? በዚህ እድሜ በዚህ ከመቃብሬ ምንድነው ያለው?
መቃብሩ ተቆፍሮ ልጡ ረስርሶ እየተጠበቀ ያለ ሰውዬ አለ ዓለም ነው አሲቆ ነው መቃብሩ ተቆፍሮ ልጡ ተረስርሶ እየተጠበቀ ሊሞት እኮ ነው ሊገርዙት እኮ ከሞት አፋፍ ላይ ቆሞ አመት ያሰብ ምን ለሞ ከዛው ይለ የፊልድ ማርሻል ችግሩ ምንድነው ካልከኝ ፊልድ ማርሻል ነገሮች የሚሰራው እንዴት አይገባኝም አለ በቃ ገርም በነገራቸው ይሄን ማውራት መሰለኝ ለምን ፊልድ ማርሻል እንደዚህ ያለ ብዬ ነው ማታ ቁጭ ያስብኩት ለምን ብዬ ብዙ አስብኩት ፊልድ ማርሻል ነገሮች የሚለካበት አንግላለሁ ለምን ወይ የምሰራው ስራ ለህዝብ ይጠቅማል ለሀገር ይጠቅማል ወታደር ምናምን የሚያሰላው እሺ መለኪያው እሱ ነው የሚሰራው ስራ አሁን ሰው የሚሰራው ስራ ለሀገር ይጠቅማል ለህዝብ ይጠቅማል ለኢትዮጵያ ህዝብ ምናምን ብሎ ነው ለወጣቱ ለነገ ብሎ ነው የሚያስበው የሚለካው በምንድን ነው ወይ በሀገር ወይ በህዝብ ነው ጥቅሙን የሚለካው ይሄ የሚለካው በምንድን ነው ሚዛናቸው አይገናኝም በግል ጥቅሙ ነው የሚለካው ወይ በገንዘብ ነው የሚለካው እሱ የሁለቱ መለኪያ ሚዛን አይገናኝም ይሄ የግል ጥቅምና ቁሳዊ ጥቅም ነው የሚለካው ያ የሀገር ጥቅምና የህዝብ ጥቅም ነው የሚለካው ያ ይሄ ሰዎችን ማግዶ ትርፋማ መሆን ነው የሚፈልገው እስከሚሞትባት ቅጽበት ድረስ ይሄ ደግሞ ሰው ከሚሞትብኝ አገር ከሚሞት እኔ ልሞት ብሎ የሚሄድ ይሄ ሳይሞት ሰው እየማገደ የሚኖር ነው የህፃናትን አጥንት ሰዓቱ እየማገደ እየሞቀ የሚኖር ሰይጣን ነው ይሄ ደግሞ እኔ ከመሞት ሀገሬ ህዝቤ ወጣት ልጅ ከሚሞት ወታደር ከሚሞት እኔ ልሞት ብሎ የሚሄድ ህይወቱ መስዋዕት የሚያደርግ የኖረለት ነገር ነው ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ